ሕማማት ደራሲ ዲያቆን ሄኖክ ኃይሌ አዘጋጅ ገብረ መስቀል ወርቅነህ ብሎ ተንገላታ የሁላችን ጌታ አዳም ቅጠል በልቶ ባመጣው በሽታ ክፍል 1 መግቢያ ኢትዮጵያ የመድኃኔ ዓለም ክርስቶስን የማዳን ሥራ ስለ ሰው ልጅ ሲል የደረሰበትን መከራ በመጽሐፍ ተጽፎ ለማንበብ እንግዳ የሆነች ሀገር አይደለችም። ሀገሪቱ በጃንደረባው መልእክተኛ አማካኝነት ገና መጽሐፍ ቅዱስ ተጽፎ ሳይጠናቀቅ ማንበብ የጀመረችና መጽሐፍ ቅዱስ ውስጥ ቁጭ ብላ መጽሐፍ ቅዱስን ስታነብ የተገኘች ሀገር ናት። በሐዋርያት ሥራ ምዕራፍ 8 ቁጥር 28 እንደተጠቀሰው የእቴጌ ህንደኬ አዛዥና በጅሮንድ ባኮስ ዘመዱ ንግሥተ ሳባ የሰሎሞንን ጥበብ ልታይ ወደ ኢየሩሳሌም እንደተጓዘች እርሱም ከሰሎሞን የሚበልጥ ከዚያ አለ የተባለውን መድኃኔ ዓለም ክርስቶስን ያውቀው ዘንድ ኢየሩሳሌም ተጉዞ ነበር። በመንገዱ እያለ እያነበበ የነበረው የነቢዩ ኢሳይያስ ትንቢት እንደ በግ ታረደ፣ ወደ መታረድ ተነዳ፣ የበግ ጠቦትም በሸላቾቹ ፊት ዝም እንደሚል እንዲሁ አፉን አልከፈተም። በውርደቱ ፍርዱ ተወገደ፣ ሕይወቱ ከምድር ተወግዳለችና ትውልዱንስ ማን ይናገራል የሚለውን ስለ መድኃኒተ ዓለም ክርስቶስ የዕለተ ዓርብ ሥቃይ የተነገረውን ትንቢት ይናገራል፣ ያነበው ነበር። በሐዋርያት ሥራ ምዕራፍ 8 ቁጥር 33 32ም እንደተናገረው ከዚህ የምንረዳው ኢትዮጵያውያን ከጥንት ጀምሮ ነገረ ሕማማቱን ሲያነቡ የክርስቶስን መከራ ሲያሰላስሉ የኖሩ መሆናቸውን ነው። በክርስቶስ መከራ ላይ ብቻ የሚያተኩር በሕማማቱ ሳምንት ሙሉ የሚነበብ በሸክም የሚነሳ ባለ ሺህ ገጽ ግብረ ሕማማት የተሰኘ መጽሐፍም አለ። ከሕማሙ ጋር የተያያዙት የዜማ ድርሰቶች፣ መልክዓ መልኮች፣ ድርሳናትም እጅግ ብዙ ናቸው። ቤተ ክርስቲያኗ የጌታዋን መከራ ለምታስብበት ሳምንት ብቻ የሚውሉ የዜማ መጻሕፍትም ልዩ ሥርዓታቸው የተዘጋጀ በልዩ ልዩ ሥርዓት ተዘጋጅተው የተቀመጡ ከብዙ ቋንቋዎች መጻሕፍትን ሰብስባ አስቀምጣቸዋለች። እያንዳንዱ ኦርቶዶክሳዊ በሕማማቱ መግቢያ በሆሳዕና ዕለት እንደ ሞተ ሰው ጸሎተ ፍትሐት ተደርጎለት ሙሉ ሕሊናው ወደ ብሉይ ኪዳን የሰው ልጅ የፍዳ ዘመን ተመልሶ በትንሣኤው ከክርስቶስ ጋር እንዲነሳ በማድረግ በታላቅ ተምሳሌታዊ መንገድ የጌታን ሕማሙን ሳምንት ታሳየናለች። አብይ ጾሙን ሙሉ በቅዱስ ያሬድ አማካኝነት ለየሳምንታቱ ስም እየሰጠችውና የጾሙን ወራት በስብሐተ ነግህ በቅዳሴና በተመስጦ በተሞላ ሥርዓተ አምልኮ የምታሳልፈው ቤተ ክርስቲያናችን ከሆሳዕና በኋላ ባሉት በሕማማት ሳምንት ውስጥ ባሉት ቀናት ግን ሕማሙን የምታስተምርበት መንገድ ማዕረጉ እጅጉን ከፍ ይላል። ቤተ ክርስቲያኗ ሕማማቱን በቃል ከመስበክ አልፋ ስለምትኖረውና የክርስቶስ አካሉ ለሆነች ቤተ ክርስቲያን የጌታችን ቁስሉ ቁስሏ ሆኖ ስለሚሰማትም ይህንን ከፍ ለማድረግ ሳምንቱን በጥልቅ ሐዘንና ተመስጦ ሆና ታሳልፈዋለች። ከጾም ጸሎትና ስግደት የተረፈ ጊዜ ኖሮ ብዙ ትምህርት መስጠት የማይታሰብ ቢሆንም ይሁንና በሳምንቱ ውስጥ ልጆቿን ሰብስባ ከጾም ጋር እየሰገደች በቤተ መቅደስ የምታነበው ንባብ፣ የምታዜመው ዜማ፣ የምትፈጽመው እያንዳንዱ ሥርዓት ከሚሊዮን ስብከቶች የሚበልጥ ስብከት ነው። ይህንን መረዳት ያልቻለ ሰው ኦርቶዶክሳውያን ቤተ ክርስቲያን ጌታን አታውቅም ብሎ እስከ መንቀፍ ይደርሳል። ሊቁ ቅዱስ ያሬድ በእረኛው በሄርማን ራእይ ላይ ተመስርቶ ሃሌሉያ ወሪዴ ብሔረ ሮሜ ለቤተ ክርስቲያን ርእይ ክዋ አየመር ክዋ አፍቀር ክዋ ሃሌሉያ ወደ ሮም በወረድኩ ጊዜ ቤተ ክርስቲያንን አየኋት፣ አወቅኳት፣ ወደድኋት ብሎ የዘመረው ዝማሬን ስናነሳ ይህ አንድ ሰው ከቤተ ክርስቲያን ጋር የሚኖረውን ግንኙነት ሊቁ በሶስት ከፍሎ እያሳየን ነው። ማየት፣ ማወቅና መውደድ። ብዙዎች የኦርቶዶክስ ቤተ ክርስቲያንን አይተናታል ይላሉ፣ ግን አያውቋትም። ቋንቋዋን፣ ዜማዋን፣ መጻሕፍቷን፣ ታሪኳን፣ ጥንታውያን አባቶቿን ሳያውቁ በማየት ብቻ ሊመዝኗት ይፈልጋሉ። አይተናታል ብለዋል ሳያውቋት የጠሏትና ከቤተ አይሁድ ለይተው የማያዩት ብዙዎች ናቸው።
ወሳኙ ሂደት ግን ቤተ ክርስቲያንን ማወቅ ነው። የትርጓሜዋን ስልት፣ የዜማዋን ውበት፣ የተመስጦዋን ጥልቀት፣ የቅዱሳንን ሕይወት ማወቅ ያስፈልጋል። ይህንን ማድረግ የቻለ ሰው ያለ ጥርጥር እንደ ቅዱስ ያሬድ አፍቀርክዋ ወደድኳት ብሎ ስለ ቤተ ክርስቲያኗ ክብር ማሕሌት መቆም ይጀምራል። ቤተ ክርስቲያኗም የሚጻፍላት እንጂ የሚጻፍባት ቤተ ክርስቲያን እንዳልሆነች ይረዳል። ቀርቦ ለማያውቃት ግን የኦርቶዶክስ ቤተ ክርስቲያን ክርስቶስን አታውቅም ሲባል እውነት ሊመስለው ይችላል። ለሚያውቃት ሰው ግን እንኳንስ ቤተ ክርስቲያኗ የምትገለገልባቸው ዕቃዎቿ እንኳን ሳይቀሩ ክርስቶስን እንደሚሰብኩ ይታየዋል። እንዳትናገር አፏ ቢያዝ እንኳን የጌታ የግርፋቱን ሰንበር በከበሮዋ፣ መስቀል መሸከሙን በመቋሚያዋ፣ የሾህ አክሊልን መድፋቱን ካህናቷ በጠመጠሙት ጥምጣም ትሰብካለች። ይህች ቤተ ክርስቲያን የመድኃኔ ዓለም ክርስቶስን በሐሰት መያዝ፣ ከጲላጦስ ወደ ሄሮድስ መሄዱን፣ በቅናት መከሰስ፣ በፈቃዱ ቆርጦ መከራ መቀበሉን፣ በግርፋቱ የደረሰበትን የደሙን መንጠባጠብ ብላ ወደ ዜማ ምልክቶች ቀይራ ይዘት፣ ሂደት፣ ቅናት፣ ቁርጥ፣ ጭረት፣ ርክርክ፣ ድፋት እያለች የቀየረች ቤተ ክርስቲያን ናት። ይህ እውነታም ኦርቶዶክሳዊት ቤተ ክርስቲያናችንን በኢየሱስ ክርስቶስ በመከራው የተቃኘ ዜማን የምታዜም ብቸኛ ቤተ ክርስቲያን ያደርጋታል። ከንዋያተ ቅድሳቷ ሁሉ አብልጣ በምታከብረው በሥጋ ወደሙ መሠዊያው ታቦት ላይ እንደ ኦሪቱ ጽላት 10ቱ ትእዛዛት ሳይሆኑ አልፋና ኦሜጋ የሚለውን አምላካዊ ስሙን ጉልበት ሁሉ ለኢየሱስ ክርስቶስ ስም ይስገድ ከሚለው የመጽሐፍ ቅዱስ ትእዛዝ ጋር በታቦቷ ላይ የጻፈች ቤተ ክርስቲያን ናት። ስለመወለዱ ከነቢያት ጋር ጾማ፣ በልደቱ እንደ መላእክት ዘምራ፣ ለጥምቀቱ ወደ ጥምቀተ ባሕር ወርዳ፣ ስለ ጾመ ከነልጆቿ ጾማ፣ ስለ መውደቁ መነሳቱ ከነልጆቿ በስግደት ወድቃ ተነስታ፣ ስለ ትንሣኤው ተደስታ ከመኖር በቀር ሌላ ሥራ የሌላት ቤተ ክርስቲያን ክርስቶስን አታውቅም ሲባል መስማት ምንኛ ያማል። ቅዳሴዋ፣ ሰዓታቷ፣ ማሕሌቷ ሁልጊዜም ሰዓት ስለማይበቃ ዜማው እያጠረ በንባብ እየተባለ ሥርዓቱ ለሰዓት ሲባል እየተሰበሰበ እንጂ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችን እግዚአብሔርን ለማመስገን የዚህ ዓለም የ24 ሰዓት ዑደት አልበቃት ብሎ ፀሐይ በማይጠልቅበት በዘላለማዊው መንግሥት ያለማቋረጥ ለማመስገን ዝግጁ ሆና የምትጠባበቅ ቤተ ክርስቲያን ናት። በዚህ መጽሐፍ ላይ የጌታችንን ሕማምና መከራ በኦርቶዶክሳዊው የመጽሐፍ ቅዱስ አነባበብና ተረጓጎም ስልት እንቃኛለን። መጽሐፍ ቅዱስ እንደገባኝ እንደተረዳሁት እያሉ የራስን ግምትና አስተያየት ለመስጠት የቀረበ ሐሳብ መስጫ ጽሑፍ አይደለም። ፊልጶስ የምታነበውን ታስተውለዋለህን ብሎ ጃንደረባውን በጠየቀው ጊዜ የሚመራኝ ሳይኖር እንዴት ይቻለኛል ብሎ ትርጓሜውን እንደጠየቀ ትርጓሜውን በትህትና የምንጠይቅበት መጽሐፍ ነው። መጽሐፍ ቅዱስ ለጃንደረባው ፊልጶስን ልኮ እንዳስተማረው ለቅድስት ቤተ ክርስቲያናችንም መጽሐፍ ቅዱስን መንፈስ ቅዱስ እንዲያብራሩ የላካቸው ቀደምት ቅዱሳን አባቶቻችን አሉ። ጌታችን ካረገ በኋላ ለ300 ዓመታት ያህልም ሁሉን ያስማማ የአዲስ ኪዳን መጻሕፍት ስብስብ አልነበረም። መጽሐፍ ቅዱስ የምንለውን የመጽሐፍት መድብል በቁጥር ወስነው የብሉይ ኪዳን መጻሕፍትንና የአዲስ ኪዳን መጻሕፍትን ቁጥር ለይተው የሰጡን ሐዋርያት ሳይሆኑ ከሐዋርያት በኋላ የተነሱ የቤተ ክርስቲያኒቱ አባቶች ናቸው። መጽሐፍ ቅዱስን ይሄ ነው ብለው ሲሰጡን አምነን የተቀበልናቸው ከወንጌል ጸሐፊዎች ጋር የነበራቸውን የዘመን ቅርበትና ጠይቆ የመረዳት ዕድል የቅድስና ሕይወታቸውን የአባትነት ሥልጣናቸውን በማመን ነው። ሃይማኖታችን በክርስቶስ የተሰጠችን ሐዋርያት የሰበኳትና አባቶች የጠበቋት ናት ስለሚል the faith which the Lord gave the apostles preached and the fathers preserved ብሎ ቅዱስ አትናቴዎስ ሐዋርያዊ እንደተናገረው መጽሐፍ ቅዱስ ይሄ ነው ሲሉን አምነን የተቀበልናቸው አባቶቻችን በትርጓሜው ላይ ልመናቸው ግድ ይለናል። እንደ ፊልጶስ በመንፈስ ቅዱስ ተቃኝተው ከሐዋርያት እግር ስር ቁጭ ብለው ሰምተው የመጀመሪያዎቹ ክርስቲያኖች ጋር በዘመን ተጎራብተው የኖሩ ጥንታውያን አባቶች ወይም ኤርሊ ቸርች ፋዘርስ የምንላቸው የኦርቶዶክሳዊ የመጽሐፍ ቅዱስ ትርጓሜ መነሻዎች ናቸው። ኦርቶዶክሳዊነትን የማይቀበሉት ምዕራባውያን ወደዱም ጠሉም የቀደምት አበው ትርጓሜው በመንፈሳዊ ኮሌጆቻቸው ሲያስተምሩ የሚገኙት መጽሐፍ ቅዱስ
ያለ ቅዱሳን አባቶቻችን ትምህርትና ትርጓሜ ለመረዳት ስለማይቻል ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን ጥንታዊ የመጽሐፍ ቅዱስ ትርጓሜና የታሪክ ሀብት በማከማቸት የሌላው ዓለም የነገረ ሃይማኖት ተመራማሪ ሁሉ በጥናቱ ላይ የግድ የሚጠቅሳት የዓለማችን የሃይማኖት ቤተ መጻሕፍት ናት። ሊቃውንት አባቶቻችን እንደኛ በእንግሊዝኛ መሰላል ሳይንጠላጠሉ የግሪኩን ከግሪክ፣ የአረብኛውን ከአረብኛው፣ የሱሩስቱን ከሱሩስት በቀጥታ እየተረጎሙ በማምጣት በምንም እንዳናንስ አድርገው አስረክበውናል። ከትርጉም ሥራ ባሻገር ነገረ ሃይማኖቱን በቅድስና ሕይወታቸውና በተሰጣቸው መንፈሳዊ ጸጋቸው አራቀው በማስፋፋትና በትርጉም የተቀበሉትን መክሊት በብዙ እጥፍ በማትረፍ የኛ ብለን ልንጠቅሰው የምንችለው መንፈሳዊ ስነ ጽሑፍን አስፋፍተውልናል። ምንም አይነት የቴዎሎጂ ድጋፍ ባልነበረበት ዘመን ዕድሜያቸውን ለመንፈሳዊ ዕውቀት ሰውተው ከሀገር ሀገር ተንከራተው ቅዱሳት መጻሕፍትን እየጫኑ እያመጡ በመተርጎም አንድ ገጽ ለመጻፍ የአንድ ፍየል ቆዳ በሚጠይቀው የብራና ጽሑፍ ላይ በሺህ የሚቆጠሩ ገጾች በመጻፍ ሥራ ተሰማርተው በብዙ ድካም ቆዳ ሰብስበው ብራና ዳምጠው ቀለም በጥብጠው ብዕር ቀርጸው ለዓመታት አቀርቅረው ጽፈው ጌጡ እንኳን እንዳይቀር በሐረግ አስውበው ሀገራችንን በቃለ እግዚአብሔር አጥለቅልቀዋል። በሚሊዮኖች ሊሸጡ የሚችሉ የብራና መጻሕፍትን ያለ ደሞዝ ቁልፍ ይዘው እየጠበቁ መጻሕፍቱን እየገለበጡ በረሃብ እየተፈተኑ እኛን እግዚአብሔርን በማወቅ ሀብት ላስከበሩን አባቶቻችን ምን ቃላት ምስጋና ለማቅረብ ብቁ ነው? ምንም። በዚህ ምክንያት ቤተ ክርስቲያናችን መጽሐፍ ቅዱሳዊ ትምህርት እጅግ ጥልቅና ውብ ነው። ይህንን ብቻ ደጋግሞ መናገር በራሱ ግን የዋሁን ምእመን ባይተዋርነትና የበታችነት እንዲሰማው ከማድረግ ያለፈ ጥቅም የለውም። በውሃ ጥም ለሚሰቃይ ሰው ስለ ባህሩ ጥልቀት ብትተርክለት ቀጥሙ ሊረቃ አይችልም። ቢያንስ ጥቂት ውሃ ቀድተህ ልትሰጠውና ልታረካው ይገባል። ዝም ብለህ ስለ ውሃው ጥልቀት ብቻ ብትነግረው ግን ጥሙን ታባብስበታለህና ተስፋ ቆርጦ ወደ ሌላ ኩሬዎች ይሄዳል። አንተም ጥልቅና ጥልቅ ነው ከማለት በስተቀር ውሃውን ቀድተህ ማጠጣት መቻልህ ያጠራጥራል። አንድ የሳይንስ ሰው በቀላሉ ልትገልጸው ካልቻልህ አንተም በደንብ አልተረዳኸውም ማለት ነው ብሎኛል። የቀደሙ አባቶቻችን ነገረ ሃይማኖትን ከዘመናቸው ነባራዊ ሁኔታ ጋር በሚገጥም ቋንቋ በሚስማማ ምሳሌና አገላለጽ ጽፈው አስተምረው ዘመናቸውን ዋጅተው አልፈዋል። እኛም የኖርነውን ሐዋርያዊ ትምህርት በእኛ ዘመን ላለው ትውልድ በሚገባ አቀራረብ የማድረስ ኃላፊነት አለብን። ይህንን ማድረግ ከቻልን ኦርቶዶክሳዊት ቤተክርስቲያናችን በማያልቁ አስገራሚ ጥያቄዎች የተሞላውንና አሳማኝ ነገሮችን እስካገኘ ድረስ ለመቀበል የሚከለከል ክፋት የሌለበትን ይህንን አዲሱን ትውልድ ይዛ እስከ ምጽአት ድረስ ለመያዝ አቅም ያላት ዘመን የማይሽራት ቤተክርስቲያን ትሆናለች ናትም። የዚህች መጽሐፍ ዋነኛ ዓላማ ከጃንደረባው ዘመን ጀምሮ ቤተክርስቲያናችን ስታነበው የኖረችውን የመድኃኔ ዓለም ክርስቶስን የሕማማቱን ነገር በወንጌሉ መሰረትነት በአበው ትምህርት ብርሃንነትና በሊቃውንት ምርኩዝነት በእኛ ዘመን ነባራዊ ሁኔታ ጋር አገናዝቦ ማሳየት ነው። መድኃኔ ዓለም በመስቀል ላይ ያሳየንን ነፍሱን እስከ መስጠት ድረስ የደረሰ ፍቅር በመርሳታችንና ያደረገልንን ባለማስተዋላችን በጥልቅ የኃጢአት ባህር ውስጥ እየዋኘን ነው። እርስ በርሳችን በጥላቻ እየተሰቃየን እንገኛለን። ከመጀመሪያው አዳም የተገኘንበት ተፈጥሮ ለሞት ከዳረገን በኋላ በዳግም ተፈጥሮ በክርስቶስ ወደ ተፈጠርንባት የቀራንዮ ኮረብታ ለአፍታ በሕሊናችን እንድንመለስና እንደ መቶ አለቃው ደረታችንን እየደቃን በእውነት የእግዚአብሔር ልጅ ነበረ ብለን እንድንጸጸት ማድረግ የዚህች መጽሐፍ መጻፍ ምክንያት ነው። ምናልባት ለአፍታ መከራውን አስበን ወደ ልባችን ብንመለስ ለሞተልን አምላክ መኖር ብንችል ደሙን ባፈሰሰልን አምላክ ፊት እንባችንን ማፍሰስ እንኳን ብንችል በሚል ተስፋ የተጻፈች መጽሐፍ ናት። እጅግ ጥልቅ በሆነ በሕማማቱ ጉዳይ በእኔ የእውቀት ውስንነት ምክንያት ያልተመለሱ ጥያቄዎች፣ ያልተዳሰሱ ጉዳዮች ብዙ እንደሚሆኑ ምንም ጥርጥር የለኝም። መጽሐፉ ለወደፊት ሲታተም እየተቃኘ የሚሄድ የማጣቀሻ መጽሐፍ እንጂ ምስጢራት የሚፈጸሙበት መጽሐፍ ባለመሆኑ የአንባቢያንን የምህረት ዓይን ተስፋ የሚያደርጉ ግድፈቶች እንደሚኖሩት የታወቀ ነው። ወደ ጥልቅ ተመስጦ የሚወስድ ቃለ እግዚአብሔር ከዚህ በላይ ሊብራራና ሊመሰጠር እንደሚችል አውቃለሁ። ስላላካተትኳቸው ጥቅሶች፣ ስላላነበብኳቸው መጻሕፍት ምስጢር እንደ ጅረት በሚፈስባት ቤተክርስቲያናችን ስላልሰማኋቸው ቅኔዎችና ስላልጨረስኳቸው ብዙ ሐሳቦች እየቆጨኝ መጽሐፉን እንዳጠናቀቅኩ ይታወቅልኝ። ሆኖም የማመስገን ስጦታው በዝቶለት
የጸጋህን ማዕበል ያዝልኝ እስከ ማለት የደረሰው ሶርያዊው ቅዱስ ኤፍሬም ግን ለእኔ አይነቱ ውሱን አእምሮ ላለው ሰው ምክር ጽፎ ኖሮ እንዲህ ሲል አገኘሁት። የቃሉ ሀብት ካንተ በላይ በመሆኑ አትዘን። የጠማው በመጠጣቱ ይደሰት እንጂ ምንጩን መጨረስ ባለመቻሉ አያዝንም። ጥማትህ ምንጩን ከሚያደርቀው ምንጩ ጥምህን ቢያረካው ይሻላል። ነገር ግን ጠጥተህ ስትረካ ምንጩንም የምታደርቅ ቢሆን ኑሮ ድልህ መከራ በሆነብህ ነበር። ለተቀበልከው አመስግን እንጂ ሳትጠቀምበት ስለቀረው አታጉረምርም ብሏል። በዚህም መሰረት ይህችን መጽሐፍ የምታነብ ሁሉም የጎደሉ ነገሮችን የጸሐፊው ጉድለቶች መሆናቸውን በማሰብ በሶርያዊ ቋንቋ ለአፍታ ጥም ካስታገሰ ይበቃል ብላችሁ እንደምታልፉኝ ሊቃውንተ ቤተ ክርስቲያንም በየዋህነት መንፈስ እንድታቀኑልኝና በምትደግሙበት ዳዊት እንድታስቡኝ ያደራላለሁ። ወቃለ እሉ አበው ናነብብ ወተስፋሆሙ ንሴፎ በዛቲ ሃይማኖት እምነትነ ወተስፋነ ወተምህርትነ ወተስፋ ባቲ ነሐዩ ወባቲ ነመውት ወባቲ ልትነሳ በፈቃዱ ወበስምረቱ ለእግዚአብሔር። የአባቶቻችን ትምህርት እናስተምራለን፣ ተስፋቸውንም ተስፋ እናደርጋለን። የምናምንባት የተማርናት ተስፋ የምናደርጋት ሃይማኖት ይህች ናት። እንኖርባታለንና እንሞትባታለንና በእግዚአብሔር ፈቃድ እንነሳበታለንና በሃይማኖተ አበው ዘአባ ገብርኤል ገጽ 412 ላይ እንደተናገረው። እኔም ይህንን ኦዲዮ መጽሐፍ ሳዘጋጅ የተሳሳትኩት ስህተት ቢኖር የኔ ስህተት እንጂ የጸሐፊው ወይም የመጽሐፉን ያለመሆኑን ልብ እንዲባልልኝ በትህትና ጠይቃለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሮሮ